ወዳጅ ከተደፋሽ ዲረክቱ ያይባጅ አባቴ ወያላ እስከምጨና መለጠልተው በአፍርታት አግጄ ልለቅነው እንዴ እለቀልታለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ስለሚቻል አባቴ ሽንፈት የሚባለው ነገር ምንድነው? የምታውቁ ሰዎች ካላችሁ እንድታስረዱኝ ነው። እኔ ሲሉ ሰምቼ ምንድነው ሽንፈት? እኔ አላወቅኩትም። ምንድነው? አማርኛ ቃል ነው ሽንፈት? ስፓኒሽ ነው? እኔ ምንም ላውቀው አልቻልኩኝም። 7 ተከታታይ ጨዋታ 6 ድል 1 አቻ። ላለፉት 11 የፕሪሚየር ሊግ ጨዋታዎች 0 ሽንፈት። 2026 ከገባ 0 ሽንፈት። ምን አይነት ቲም ነው? በምን ጽድቄ ነው እኔ አሁን ደስ እግዚአብሔር ምን ሰርቼ በየሳምንቱ ማሸነፍ? አረ መድኃኒዓለም ያት በእናቴ እኔ ጎምላላ ምን አይነት ጎል ያስቆጠረችው በክርስቶስ። ዘርክዚ ራሱ አግብቶ ቢሆን በጣም ደስ ይለኝ ነበር። በጣም ነው የቋጠርኩት ዘርክዚ እንዲያገባ ማለት ነው። ለማንኛውም የቤት ስራችን አልተጠናቀቀም። ወያለው አለ ለንደን ለአንድ ንጉስ ነው የሚኖረው። እሱም ባለ ሰማያዊ ዋርማ የደድ ማን ነው የቼልሲዎች ብርዜማ ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል? እንዳማረብን ግሎሪ ማን ዩናይትድ ጎረቤት ይላል። ማንቸስተር ሲቲ እና ማንቸስተር ዩናይትድ አልተቻሉም። ማንቸስተር ዩናይትድ እና ቤንጃሚን ሼሽኮ አልተቻሉም። አንተ በስማ በብሩኖ ፈርናንዴዝ እና በሼሽኮ ኮሚኒኬሽን ቀን ነው በደንብ የሼሽኮ አሰልጣኝ ካሪክ አይደለም ብሩኖ ፈርናንዴዝ ነው። ደግሞ በቃ የሚጥልለት ኳስስ በየስንቴ ገጨ በስተመጨረሻ አሪፍ አድርጎ ጣለለት። የሚገርም ቴስታ ማለት የሼሽኮ ቴስታ ራሱ ሹት ፓላስ እርሊ አግብቶ በአራተኛ ደቂቃ ለክሮአ የሚባለው ልጅ ቴስታ አግብቶ ጥቅጥቅ ብለው ሲከላከሉ ነበር። ፈርስት ሃፍ እንደዛው ይዘው አስወጥተዋቸው ሰከንድ ሃፍ ግን አልቻሉም። ኩኒያ ሹልክልክ ብሎ ሊያመልጥ ሲል ለክሮአ የሚባለው ራሱ ያገባው ልጅ ወደ ኋላ ይዞ ጣለው። ፔናልቲ ከቀይ ካርድ ጋር ብሩኖ ፈርናንዴዝ ፔናልቲውን ያገባች። ከዛ ሼሽኮ የሚገርም ቴስታ 2-1 ማለት ነው። ሶስተኛ ያራዳ ልጅ ሶስተኛ ደረጃን ተቆጣጥረሻል ይመችሽ። አሁን እንዲህ ነው መገፊ እኔም ሎርድም አልችልም ማለት ነው። ካልሆነ ደግሞ እንደ ሐሳብ አርሰናልን በጊዜ እንቀበላቸውና ሁለተኛንም ቦታ ተቀበሏቸው እንዴ። ወንዝ ዳር መቀደስ ሴጣን ለመቀስቀስ ብለዋል። ሴጣኑ ተነስቷል። 26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል። ያራዳ ልጅ ገና ነው የፕሪሚየር ሊግ ቡድን ነው። አሁን ብድግ ያለ ይመስላል። ከካሪጋ ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው። አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለምንም ነቅነቅ ነው ወደፊት ብቻ እንጂ ወደ ኋላ አላቅም። አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ውጪ ወደ ውጪ ነው። ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳል። ስለ ሲቲ አውርተናል አይደል? ሲቲ ላይ ከሆነ ነው። ዩናይትድ ደግሞ ከመጣ 1 አመት አይደለም 2-3 እንዲህ ነው የሚጎርፈው ነው ማለት እና ምናልባት አይታወቅም። የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው። እየሄዱበት ያለው መንገድ ምንም አይነት ወደ ኋላ የሚባል ነገር የለም። ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው። ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። በደም ሼር ኮፒ ሊንክ መደረግ እንዳይረሳ። ይመቻችሁ። ማንቺን ቋጠሮ ጨርሰን ማለት ነው ወደ ቼልሲ እየሄድን ነው። ማንቺ ምን አይነት በፈጣሪ የሚታወቅ ነው ሜንታሊቲ ነው ሲጀምር የነበረው ማለት ነው። አሁን ለቼልሲ ቋጠራ በከባዱ ማለት ነው እንዲሰራ በጣም መጥፎ ውጤት ቢሆን ለቼልሲ ይሄ ጨዋታ አቻ ነው ማለቅ ያለበት ማለት ነው። ሁላችንም እግዚአብሔርን ዩናይትድ ዛሬ ካቶችን ያስገረመው የቤንጃሚን ሼሽኮ ዝላይ በክሪስታል ፓላስ የፕሪሚየር ሊግ ጨዋታ ላይ ሁለተኛውና የማሸነፊያውን ጎል ለማንቸስተር ዩናይትድ ካስቆጠረ በኋላ ቤንጃሚን ሼሽኮ በምታዩት መልኩ ደስታውን ሲገልጽ እንግዲህ አየር ላይ የዘለለበት ሁኔታ ካሜራ እንኳን ሊያገኘው አልቻለም። 1.95 የሚረዝመው ይህ ስሎቬኒያዊ አጥቂ እንግዲህ ጎሉን ካስቆጠረ በኋላ ካሜራ እንኳን ካፕቸር ሊያደርገው ባልቻለበት ሁኔታ ከመሬት በጣም በከፍታ ዘሎ እንግዲህ ብዙ በሚታወቅበት የከፍታ ዝላዩ ደስታውን ገልጿል ማለት ነው። በርካቶችም ታዲያ ይህንን አስገርሟል። ብዙዎች እንግዲህ ይህን ተጫዋች በራሪው ወይም ደግሞ ኤርፕሌን እያሉ በብዙ መልኩ ሲያደንቁትና ሲያቆለጳጵሱት እናውቃለን። ይህንን ሁኔታ ታዲያ ደስታውን በሚገልጽበት ሁኔታ እንድንታዘብ አድርጎናል። በርካቶችን ያስገረመው የቤንጃሚን ሼሽኮና የካሜራው ጉዳይ ታዲያ እናንተስ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኛ የምናውቀው ማንቸስተር ዩናይትድ የካምባክ ባህል ያለው ማንቸስተር ዩናይትድ ኦልድ ትራፎርድን ማያስደፍረው ማንቸስተር ዩናይትድ ኢዝ ባክ እየነገርኩ ነው። ማንቸስተር ዩናይትድ
ተመልሷል። ጀግናው ማንቸስተር ዩናይትድ እየተመለከተው ነው። ቀይ ካርድን እንደ አድቫንቴጅ አድርጎ መጠቀም የሚችለው ማንቸስተር ዩናይትድ ተመልሷል። በለው ማለት ነው። የውሻል አውጣው በለው ማለት ነው። ዩናይትድ በቃ እንግዲህ ጀማ ማለት ነው። እኔ ቀድሜ ተናግሬ የለ ቀድሜ ምን ብያለሁ? ዩናይትድ ፎሬቨር ጀማው እግዚአብሔር ለምድረ ወያላ ለምድረ እዛሃንገኛ ላኩላቸው እንቋጥራለን እስከ ጥግ ማለት ነው። ዩናይትድ ይለያል ጀማው ጌታን ሶስተኛ ደረጃችንን ተቆጣጥረናል። እንለያለን ዋጓን ማን ዩናይትድ ፎሬቨር ጌታን ሼር አድርጉላቸው። ዩናይትድ ወደፊት ዋንጫው ሲጀመረኛ ነው። አንድ ጆሮ ይዘናል ማለት ነው። ላኩላቸው እንችላለን። ቤንጃሚን ሴስኮ ፍሎፕን ውስጥ የነበራችሁ በሙሉ ማለት ነው የት ናችሁ? ውጡ ሊያችሁ የት ናችሁ? ምድረ ቋጣሪ ማለት ነው። ታጥበህ ትተኛለህ። ቆይ አራተኛ ገብተህ ቼላው ሲገርፍ ከዛ አንደኛ አንተ ረክተህ ትተኛለህ። እንችላለን ነው ብለህ ብሩኖ 13ኛ አሲስቱን አድርጓል። ብሩኖ ትችላለህ። አማዲኖ ተቀይረ ለምንድን ነው ሜሲ ነው ክብን እኮ እግዚአብሔርን በስማ ማጉ ማይችል ሰው የለም። ማይ ነው አረት ላይ ያላችሁ ዛሬ ገርፈን ማሸነፍ ነበረብን። 5-6 አለማጓታችን ነው የደበረኝ ማለት ነው። ደሞኑና ማለት ነው በቀይ ወጥቶላችሁ ምናምን በሉ። እሰይ ለምን 5-6 ጨዋታ በጣም አይመለከተንም። ለማንኛውም ጉዞ ወደ ለንደን ማለት ነው። አሁን አርሰናል ላይ እንቋጠርለታለን። ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ደረጃን ክሪስታል ፓላስን ከመመራት ተነስቶ 2-1 በማሸነፍ መቆጣጠር ችሏል። በፕሪሚየር ሊጉ 8ኛ ሳምንት መርሃ ግብር የማይክል ካሪኩ ማንቸስተር ዩናይትድ የኦሊቨር ግላስነሩን ክሪስታል ፓላስ በኦልድ ትራፎርድ በማስተናገድ ከመመራት ተነስቶ 2-1 ማሸነፍ ችሏል። በጨዋታ ላይ በፓላስ በኩል ገና በጨዋታው ጅማሩ ላይ ነበር። በአራተኛው ደቂቃ ላይ ላክሯ ከማዘን ምት የተሻማች ኳስ በግንባሩ በማስቆጠር ቀዳሚ ማድረግ የቻለው ማለት ነው። ሌኒዮሮ እሱን በመቆጣጠሩ ረገድ ድክመት ታይቶበት ነበረ ጎሉ ሲቆጠር ማለት ነው። ነገር ግን ከዛ በኋላ ከሁለተኛው አጋማሽ በኋላ በተለይ ማንቸስተር ዩናይትድ በጣም ተጠናክሮ ነበር ወደ ጨዋታው የመጣው። ውጤቱን ለመቀልበስ የሚያደርጉለት ጥረት ተሳክቶላቸው እንግዲህ 2 ጎሎችን አከታትለው ማስቆጠር ችሎ ነበር። ለዚህ መንስኤውም እንግዲህ ላክሯ ነበር በድጋሚ ማለት ነው። 56ኛው ደቂቃ ላይ በቀይ ካርድ ኩኛ ላይ በሰራው ጥፋት ምክንያት ከሜዳ ተሰናብቶ ነበረ ማለት ነው። ፔናልቲ ማሰጥቶ ነበር ኩኛ ላይ በሰራው ጥፋት ምክንያት ማለት ነው። ታዲያ ያንንም ፔናልቲ ብሩኖ ፈርናንዴዝ 57ኛው ደቂቃ ላይ በማስቆጠር ዩናይትድን አቻ ማድረግ ቻለ። በድጋሚ ቤንጃሚን ሼሽኮም 65ኛው ደቂቃ ላይ ከብሩኖ ፈርናንዴዝ የተሻገረለትን ክሮስ በግሩም ሁኔታ በማስቆጠር ዩናይትድ 2-1 ጨዋታውን ማሸነፍ ችሏል ማለት ነው። ብሩኖ ፈርናንዴዝ የሚገርም ጊዜን ከማንቸስተር ዩናይትድ ጋር እያሳለፈ ነው የሚገኘው። የ10 ቁጥር ፖዚሽን መልሶ ሲያገኝ በቃ ሌላ ተጽዕኖ ፈጣሪ የሆነ ተጫዋች ሆኖ ነው ድጋሚ እየተመለከት ነው የምንገኘው ማለት ነው። የዛሬው ማን ኦፍ ዘ ማች ለኔ እሱ ነበረ። 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበር። ፔናልቲውም ሲሰጥ ኩኛ ነው እንጂ ያሰጠው ለኩኛ የሰጠው ፓስ ራሱ በጣም አስደናቂ ነበረ። ብቻ ጨዋታው ላይ አስደናቂ ተጫዋች ነበረ። ማይክል ካሪክም ከማንቸስተር ዩናይትድ ጋር አስደናቂ ግስጋሴውን ቀጥሎበታል። በ7 ጨዋታዎች 6ቱን በማሸነፍ 1 አቻ ብቻ ነው ያለው። እስካሁን ምንም አይነት ሽንፈት አልገጠመውም ማለት ነው። ለማንኛውም እናንተ ስለ ማይክል ካሪኩ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያካፍኝ። የፕላስ ምልክቱ መጫን እንዳትረሱ። ዩናይትድ ወደ ንግስናው እየተመለሰ ያለ ይመስላል። ቲያትር ኦፍ ድሪምስ ነግሳ አመሸች። ታላቅ ምንጊዜም ታላቅ ነው፣ ይፈተን ይሆናል እንጂ መቼም ወድቆ አይቀርም። ቤንጃሚን ሴሽኮ በኦልድ ትራፎርድ ሰማይ ላይ ክንፎቹ ዘርግቶ በረረ። በአየር ላይ የክብርን አክሊል የደፋችው ግሩም የግንባር ጎል ዩናይትድን አሸናፊ አድርገዋለች። ከሴሽኮ ዝላይ ጀርባ ደግሞ የብሩኖ ፈርናንዴዝ ብልህነትና የፍጹም ቅጣት ምት ጥበብ ታክሎበት ዩናይትድ 3 ነጥብ ብቻ ሳይሆን የሊጉን 3ኛ ደረጃ በክብር ተረክቧል። እንኳን በቀይ ወጣ፣ እንኳን ፔናልቲ ተሰጠ። 3 ነጥቤን ወስጃለሁ። 3ኛ ያለው ቲም ነኝ። ታከብረኛለህ። ገባረ እንኳን በቀይ ወጣ። ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው። እንኳን ፔናልቲ ተሰጠ፣ እንኳን በቀይ ወጣ። ገብቶልሃል፣ ለጥፈናታል። ዝም በል። አሁን ደግሞ ቀጣይ ቋጠሮ ነው። ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን ነው። የማንቸስተር ዩናይትድ ቲም በቀይ ስለወጣበት ነው። ምንም አይነት ሰበብ አልፈልግም። ምክንያቱም እኔ የምፈልገው በአሁን ሰዓት 3 ነጥብና 3 ነጥብ ብቻ ነው። ለምንድነው ማተረዳኝ? አባቴ ለምንድነው ማተረዳኝ? ይሄ ነው ንጉስ። ለዚህ ነው ዩናይትድን እምደግፈው። አባቴ ዩናይትድ ደሜ ነው። ደወደድክም ጠላህም ዩናይትድ ማለት ደሜ ነው። በጣም ነው ደስ ያለኝ። ምክንያቱም ክሪስታል ፓላስ ምን አይነት አስቸጋሪ ቲም እንደሆነ እኔ አውቀዋለሁ። እኔ ነኝ የማውቀው። ሊቨርፑልን ጠይቁት ምን አይነት አስቸጋሪ ቲም እንደሆነ ማለት ነው። ሜዳዬ ድረስ ጠርቼው ወንድ ነኝ። የፈረስ ስብስብ ማለት ክርስቲያን ፓላስ ነው። የምን በርንሌ ምናምን አይደለም መውረድ ያለበት። ይሄ እከካም ደርሶ መልስ ይሰጣል። እስከ 45 መርተ እንደ አህያ ምን አባ ያራግጣል። ያፈጠርኩት እንዳለ ምግብ የሆነ እኔ ቀያይ ሴጣን ታስሯል አልተባለም እንዴ በረመዳን? የሆነ በቃ ይሄ ሰይጣናዊ ነው። በቃ ምን አይነት እንዴት እንደሆነ አላውቅም። በቃ 1-0 የወጣን ቲም ደህና ነው። ፖዚሽንም ተመጣጣኝ ኦን ታርጌት ተመጣጣኝ የነበረን ቲም
ይሄው ሰይጣን አዋክቦ ፔናልቲ ያስደረጉ ለፔናልቲው ልንል ስንል ደግሞ ጭራሽ በቀይ ወጣ። ከዛ ተገለበጠ። አትከላከልም እንዳለ በሽታ የመከላከል አቅምህን እንደው ውሃ ይሁንና የበላው አፍጥር እንዳለ እኔ ጣዕሙን ነው ጨው ያለው ምግብ ያለ ጨው ነው እኔ የመሰለኝ ማለት ነው። ይሄው እንደዚህ አልቦኝ ተቃጥዬ አረ ይሄ ክለብ እያመለጠን ነው። አረ ይሄ ክለብ ሄደ። ምን አባህን ያስተካከልኩ? ቆይ ምን አስተካክለን የመጣው በዚህ ዘንድሮ? እሺ አትቋጥሩብን እስኪ